ጋር ሆኖ እንድቀርብ ወደሱ አዘዘኝ ጌታዬ። እግሩን አጥበዋለሁ ወድቄ በእምባዬ እግሩን አጥበዋለሁ ወድቄ በእምባዬ። ባለውለታዬ ባለውለታ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ቢሆንም እንደ ወርቅ ከዛፉ አዘዘኝ ጌታዬ። ማረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ባለውለታ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ሸበጡ ፈራጆች ከበውኝ ነውሬን ዘርዝረው ጌታ ፊት ያቆሙኝ። ፈረደባቸው ኃጢአት በነሱ በሰላም ሂድ ብሎ ለቆኛል ንጉሡ። በሰላም ሂድ ብሎ ለቆኛል ንጉሡ። ባለውለታዬ ባለውለታ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? የቃል አሁን የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ይህን ቃል የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። የእግዚአብሔር መንፈስ በሕይወታችሁ በቤታችሁ ይግባ፣ ይቀድሳችሁ፣ ይቀድሰን። አሜን። አዎ ወንድሞቼ እግዚአብሔር መልካም ነው። ይህን ከልቤ ላለሁ እግዚአብሔር መልካም ነው። ይህን መልካም ቀን ይህን ብሩህ ቀን የሰጠን እግዚአብሔር እንዴት መልካም ነው። ብዙዎች ወንድሞች ይህን ቀን ያላገኙ ሰዎች አሉ። ግን እኔና እናንተ ከትልቁ ከእግዚአብሔር ፍቅር የተነሳ እግዚአብሔር ይህን ቀን አደለን። ይህን ቀን እግዚአብሔር ስለሰጠን ከልባችን ልናመሰግነው ይገባል። ከልቤ አመሰግነዋለሁ። ወንድሞቼ እናንተም አመስግኑት። ክብር ሁሉ ለእግዚአብሔር ይሁን። አሜን። እግዚአብሔር መልካም ነው። ባለውለታዬ ብለንም ያልነው ለዚህ ነው። ባለውለታዬ ባለውለታዬ ከአመድ ያነሳኸኝ ተጥዬ ብለን የዘመርነው ይሄንን ነው። እግዚአብሔር ባለውለታ ነው። እግዚአብሔር ወንድሞቼ ላስተዋለው ሰው፣ እግዚአብሔር ለረዳው ሰው፣ እግዚአብሔር ልቡን ለከፈተ ሰው እግዚአብሔር ባለውለታ ነው። ስለዚህ ይህንን ባለውለታ አምላክ እናመሰግነዋለን። እግዚአብሔር ቢረዳን ዛሬ የአባቶቻችን አምላክ የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ በመካከላችን ሆኖም ወንድሞቼ ምድራዊ ያልሆነ ሰማያዊ የሱን ሐሳብ እንዲያስተምረን የሱ ቅዱስ ፈቃድ ይሆነልን። የሰው ሐሳብ ምድራዊ ነው። አሁን እኔ የምናገረው ምድራዊ ነገር ነው። ግን እግዚአብሔር ሲመጣ ወንድሞቼ እግዚአብሔር ሲያስተምር ሰማያዊ ምስጢር ይገልጣል። ስለዚህ የኔ ጸሎት ተስፋ አደርጋለሁ እናንተም ጸሎት ይሄ እንደሚሆንም አምናለሁ። እግዚአብሔር በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲገልጥልን የሱ ቅዱስ ፈቃድ ይሆነልን። ዛሬ እግዚአብሔር ቢረዳን የምንማርበት የትምህርታችን ርዕስ ባለፈው ጀምረን የነበርነው
መንፈሳዊ እንቅልፍ እና አደጋው በሚል ይሆናል። ስሙ ወንድሞቼ፣ ይህን ቃል የምትሰሙ ምንም ነገር ይዛችሁ ባትሄዱ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው። ዛሬ እግዚአብሔር መንፈስ ቅዱስ እኔና እናንተን የሚያስተምረን ልጆቼ ሆይ ስሙ፣ መንፈሳዊ እንቅልፍ መንፈሳዊ ድንዛዜ አደጋ አለው፣ መንቃት ያስፈልጋል ይለናል እግዚአብሔር። በመንፈሳዊ ሕይወት ውስጥ ነን ስንል ግን አንቀላፍተን ስንገኝ፣ በመንፈሳዊ ሕይወት ውስጥ ነን ስንል ሕይወታችን በመንፈሳዊ ሕይወት ፈዛዛ ደንዛዛ ሆኖ ሲገኝ እግዚአብሔር ያዝናል። ስለዚህ ልጆቼ ንቁ ይለናል። ወንጌል የንቃት ትምህርት ነው፣ የመንቃት ነው ወንድሞቼ። ስለዚህ እግዚአብሔር ቢረዳን መንፈሳዊ እንቅልፍና አደጋ ወይም መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜና አደጋው በሚል ይሆናል። እግዚአብሔር ይርዳን። ርዕሱ ከባድ ነው። ሰው መስማት አይፈልገውም። ሰው እኮ የሚፈልገው ጻድቅ ነህ፣ አንተ ጻድቅ ነህ፣ ያንተ ሃይማኖት አንደኛ ነው፣ መንግስት እግዚአብሔርን የምትወርስ አንተና አንተ ብቻ ነህ እንዲሉት ነው ሰው የሚፈልገው። ወንድሜ ይሄ አያዋጣም። ከልቤ ልንገርህ፣ ይሄ አያዋጣም። የሚያዋጣው የእግዚአብሔርን ሐሳብ ተረድቶ እንደ እግዚአብሔር ሐሳብ መሄድ ነው የሚያዋጣው። እግዚአብሔር ምንድነው የሚፈልገው? እግዚአብሔር ምንድነው የሚያስተምረን? ቅዱሳት መጻሕፍት ምንድነው የሚያስተምሩት? ቤተ ክርስቲያን ምንድነው የምታስተምረው? የቤተ ክርስቲያን ተልእኮዋ ምንድነው ብሎ ተረድቶ እንደ እግዚአብሔር ሐሳብ መሄድ ነው የሚያዋጣው። አለበለዚያ የኔ አይነት ብልጣብልጥ ወንድሞች፣ ብልጣብልጥ ልጆች፣ ብልጣብልጥ አባቶች ወንድሜ ለራሳቸውና ለራሳቸው ጥቅም ያልሆነ ነገር ነግረው እውነት ነው ብለህ ይዘህ ብትሄድ መቅለጥ አለ። ምንድነው ነጥቤ? መንፈሳዊ ድንዛዜ አደጋ አለው፣ መንፈሳዊ ሞት ያስከትላል። ለዚህ ነው እግዚአብሔር ዛሬ በመንፈሳዊ እንቅልፍና አደጋው ዙሪያ የሚያስተምር። ስሙ ይለናል እግዚአብሔር መንፈስ ቅዱስ። እኔና እናንተን ብቻ አይደለም እኔንም ስማ እስጢፋኖስ ይለኛል እግዚአብሔር። ስለዚህ ወንድሞቼ እግዚአብሔር መንፈስ ቅዱስ ዛሬ የሚያስተምረን በመንፈሳዊ እንቅልፍ ወይም በመንፈሳዊ ድንዛዜ ነው የምናወራው። ማለት ሰዎች እግዚአብሔር ሰዎች ነን ነቅተናል ሲሉ እነሱ ግን እንቅልፍ ውስጥ ናቸው። ታስታውሳላችሁ ከኔ ጋር የነበራችሁ ባለፈው ስንማር የነበረው ስለ መንፈሳዊ ዕውርነት ነው። በነገራችን ላይ ያመለጣችሁ ሰዎች ቤተ እስጢፋኖስ በሚል እዛ ጋር ከስር ሊንኩን አድርጌያለሁ። ሄዳችሁ ብታዩት ይጠቅማችኋል፣ አትጸጸቱበት። እግረ መንገዳችሁን ሰብስክራይብ ብታደርጉ እኔ ደግሞ ላይቭ እንደወጣ ይረዳኛል። ብዙ ጊዜ መጠየቅ ስለምፈራ አልናገርም፣ ግን ይጠቅማል። ለኔ ብላችሁም ብቻ ሳይሆን ለራሳችሁና ለእግዚአብሔር ብላችሁ አድርጉት። እኔ ከዛ ማገኘው ትርፍ የለም፣ ስለሱ አላስብም። እግዚአብሔር ቅድም ዘማሪው እንዳለው በህይወቴ ባርኮኛል፣ አውቀዋለሁ፣ ማውራት አያስፈልግም። ግን እግዚአብሔር ክብሩን ሁሉ እሱ ይውሰድ። ስለዚህ ወገኖቼ ባለፈው ስለ መንፈሳዊ ዕውርነት ስንማር መንፈሳዊ ዕውርነት ምንድነው አለን? መንፈሳዊ ዕውርነት ሰውየው ወይም ሴትየዋ እግዚአብሔርን አመልካለሁ ይላሉ፣ ግን እነሱ የሚያልኩት ጣዖት ነው። መንፈሳዊ ዕውርነት አለን ወንድሞቼ። እግዚአብሔርን አገለግላለሁ ይላል አንድ ሰው፣ ግን ያ ሰው የሚያገለግለው ሰይጣንን ነው። በዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ አይሁድን ጭምር በቤተ መቅደስ እንኳን የሚያገለግሉ ካህናት፣ በቤተ መቅደስ የሚያገለግሉ ዘማሪያንን ጭምር እናንተ ዕውሮች ናችሁ አላቸው። የአብርሃምን ልጆች አላቸው፣ የመቅደሱን አገልጋዮች አላቸው። መድኃኔዓለም እኔ አይደለሁም። ሂድና ዮሐንስ ወንጌል ምዕራፍ 8 ምዕራፍ 9ን በደንብ አድርገህ አንብበው። ስለዚህ እግዚአብሔር መንፈስ ቅዱስ ዛሬም እኔና እናንተን ልጆቼ ሆይ መንፈሳዊ ንቃት ይኑራችሁ፣ በመንፈሳዊ ሕይወታችሁ የነቃችሁ ሁኑ፣ የተጋችሁ ሁኑ፣ መንፈሳዊ እንቅልፍ ድንዛዜ አያስፈልግም ይላል። ወንድሞቼ ይሄ እናንተን ብቻ አይደለም እኔንም ጭምር ነው። መደንዘዝ አያስፈልግም።
ቅድም እንዳልኳችሁ ስለ መንፈሳዊ ዕውርነት ተማርን ለብዙ ሳምንታት። ቀጠልና ወደ መንፈሳዊ እንቅልፍ መጣን። አሁን እሱን እየተማርን ነው። ወይ መንፈሳዊ ድንዛዜ ታውቃላችሁ? መደንዘዝ፣ ድንዙዝ፣ ፍዙዝ ያለ ሰው ታውቃላችሁ? በመንፈሳዊ ሕይወት ፈዛዛ ደንዛዛ የሆንን ብዙ አለ። እግዚአብሔር ዛሬም እንድንነቃ ይጠራናል። ስለዚህ ትልቁ ነጥብ ምንም ይዛችሁ ባትሄዱ በመንፈሳዊ ሕይወት እንቅልፋም መሆን፣ በመንፈሳዊ ሕይወት ድንዙዝ መሆን አደጋ አለው። እቺን ይዛችሁ ልጅዱ። ስለዚህ ወንድሞቼ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ ስንል ምን ማለታችን ነው ብለን ብንል የሰዎች ልጆች ልቦና በእግዚአብሔር ነገር ፈዛዛ፣ በእግዚአብሔር ነገር በእግዚአብሔር ጉዳይ ላይ ደንዛዛ፣ የማይቀዘቅዛቸው የማይሞቃቸው ምንም የማይመስላቸው ሆኖ ይሄ መንፈሳዊ ድንዛዜ ይባላል። መንፈሳዊ እንቅልፍ ይባላል። ምን ማለት ነው መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ? አንድ ሰው በመንፈሳዊ ሕይወቱ ሀሎተ እግዚአብሔር ወይም የእግዚአብሔር መኖር የማይሰማው ከሆነ፣ ስሜት አልባ ከሆነ መንፈሳዊ ድንዛዜ ነው። ከዚህ አልፈን እውነት እግዚአብሔር አለ። ስለዚህ ሀሎተ እግዚአብሔር የማይሰማው የእግዚአብሔር መኖር ዛሬ የማይሰማው ሰው ካለ ይሄ ሰው በመንፈሳዊ እንቅልፍ ውስጥ ነው ያለው። ይሄ ሰው መንፈሳዊ ድንዛዜ ይዞታል። ወይም በሌላ አነጋገር ወንድሞቼ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ማለት በእግዚአብሔር ነገር የማይሞቀው የማይቀዘቅዘው እንደማ እንደ ሰርዴስ ቤተክርስቲያን እንደ ሎዶቅያ ቤተክርስቲያን። የሎዶቅያን ቤተክርስቲያን ራዕየ ዮሐንስ ምዕራፍ 3 ላይ መድኃኔዓለም ክርስቶስ ምን አለ? የሎዶቅያ ቤተክርስቲያኖች ወይ ትኩስ አልሆናችሁ፣ ወይ ቀዝቃዞች አልሆናችሁ፣ ለብ ያላችሁ ናችሁ። እተፋሃለሁ፣ ንስሐ ግባ፣ ባትገባ እተፋሃለሁ። ዛሬ እግዚአብሔር የኛም ቤተክርስቲያን ምን ይለን ይሆን ወንድሞች? ምን ይለን ይሆን እግዚአብሔር? ሎዶቅያን እንደዛ አለ፣ ሰርዴስን አለ። የሰርዴስ ቤተክርስቲያንን እውር ነህ አንተ፣ የሞትክ ነህ፣ ያለሁ ትላለህ፣ ግን እውር ነህ። ይልቅ የሚጠቅመው እውርነትህን እንዲገልጥ ከኔ ኩል መንፈሳዊ ኩል ከኔም ኩል ግዛ፣ ከኔ ነጭ ልብስን ግዛ፣ እሱን ልበስ። ነጭ ልብስ የጽድቅ ምልክት ነው እንጂ እኔ ቀዳሚ ነኝ፣ የኔ ሃይማኖት መጀመሪያ ነው ማለት ወንድሞቼ ሞኝነት ነው፣ የዋህነት ነው። በታሪክ ይጠቅማል። በዛ ሃይማኖት ውስጥ ኖረው እንደ እግዚአብሔር ሐሳብ ለሄዱት ሰዎች ቀዳሚነት ይጠቅማል። ነገር ግን በመንፈሳዊ ሕይወት በጨለማ ውስጥ እየኖሩ በመንፈሳዊ ሕይወት ወንድሞቼ በድንዛዜ ውስጥ እየኖሩ የኔ ሃይማኖት ቀዳሚ ነው ብሎ ማለት የዋህነት ነው። እግዚአብሔር ይግለጥልን ወንድሞቼ። በታሪክ አይገባም የእግዚአብሔር መንግስት። የዋህ ነው። ሞኞች አንሁን። የእግዚአብሔር ቃል ደግሞ ደጋግሞ በተለይ ቅዱስ ጳውሎስ ሞኞች አትሁኑ ይላል። ወንድሞቼ ሞኞች አትሁኑ። እንደውም የእግዚአብሔር ቃል ምን ይላል መሰለ? ቀዳሚዎች የመጨረሻ ይሆናሉ፣ የመጨረሻ የገቡት ቀዳሚዎች ይሆናሉ አለ። ወንድሜ ስማ እባክህ፣ በዚህ አትመካ። እግዚአብሔር ይመስገን ቀዳሚዎች በመሆናችን መልካም ነገር ነው። ግን ቀዳሚዎች ሆነን ውራ የምንወጣ ከሆነ በእግዚአብሔር ፊት ምን ይጠቅመናል? ቀዳሚዎች ሆነን ጭራዎች ብንሆን በእግዚአብሔር መንግስት ምን ይጠቅመናል? ማንገባ ከሆነ ወንድሜ ስማኝ እባክህ፣ እህቴ ስሚኝ። እግዚአብሔር ቀዳሚ ይሁን ኋላና እሱ ጋር ችግር የለም። እንደውም እኮ እግዚአብሔር መድኃኔዓለም ምን አለ? አንድ ሰው ሰራተኞችን ሊቀጥር ወጣ ይላል። እኔ እስከ መቼ ነው ይህንን ማናስተውለው? ጠዋት ላይ ወጥቶ ሰዎችን ቀጠረ፣ አገልጋዮችን ቀጠረ። እኩለ ቀን ላይ ወጣ፣ እኩለ ቀን ላይ ወጥቶ አሁንም ቀጠረ ሰራተኞችን። ማታ 5 ሰዓት ወይም በእኛ ሀገር አቆጣጠር 11 ሰዓት ላይ ወጣ። በዛም ሰዓት ሄዶ ሰዎችን ቀጠረ። መጨረሻ 12 ሰዓት ላይ
ጠራቸውና እንግዲህ ዋጋችሁን ልክፈላችሁ አለ። ጠዋት የመጣውም ላይ ቀን የመጣውንም ማታ የመጣውም እንደ ውለታው ሲቀጥራቸው እያንዳንዳቸውን አንዳንድ ብር ከፍላቸዋለሁ፣ አንዳንድ ዲናር ከፍላቸዋለሁ አላቸው። የጠዋቱንም አንድ ከፍላለሁ አለ። ተስማምቶ ገባ። ማንም ያስቸኮለው እኩለ ቀን ላይ የመጣውንም ያገኘውንም እሱንም አንድ ዲናር አለው። 5 ሰዓት ወይም ደግሞ 5 PM ወይም እንደ ኢትዮጵያ 11 ሰዓት ላይ የመጣውንም ለሱም አንድ ዲናር ከፍላለሁ ገብተህ ስራ አለው። ሰሩ 12 ሰዓት ላይ ከመጨረሻው ጀመረ። አንድ ዲናር ሰጠው፣ ተቀብሎ ሄደ። አመስግኑ። ሁለተኛውን ጠራው፣ አንድ ዲናር ሰጠው። የመጀመሪያ ጠዋት የተቀጠረው ብዙ ይሰጠኛል ብሎ ጠበቀ። የዋህ ነው ማይገባው። በመቅደም አይደለም ወንድሜ፣ በእግዚአብሔር ጸጋ እንደ መቅደም ቢሆን ኖሮ ወንድሜ አይሁዶች ከኛ ቀድመዋል፣ ከነሱ ደግሞ አረመኔነት ጭምር ቀድመዋል። ጥቂት የእግዚአብሔር ሰዎች ነበሩ። ዓለም ግን አረመኔ ይበዛው ነበር። በመቅደም አይደለም ጌታዬ። መቅደም ጥሩ ነገር ነው። ሮንግ አታድርገኝ፣ አትሳሳት፣ ነገሩንም አትጥለፈው የማለት የፈለኩት በመቅደም የእግዚአብሔር መንግስት አይወረስም። በመቅደም ቢሆን ኖሮ ከኛ ከክርስቲያኖች የአብርሃም ልጆች መንግስት እግዚአብሔር በገቡ ነበር። ሞኛቱን ጮላ ጮሌ ብልጣብልጥ የኔ ጓደኞች የኔ አስተማሪዎች እነሱ ብዙ ተከታይ እንዲያበጁ ብዙ ገንዘብ እንዲያገኙ ብለው ውሸት የነገሩን ሁሉ ሳታጣራ አትዋጠው፣ አጣራው። የእግዚአብሔር ሐሳብ በመቅደም ነው በመከተል ብለህ ጠይቅ። ታሪክ ልክ ነው፣ ያስፈልጋል። ታሪክ እኮ ጥሩ ነገር ነው። እኔ ደስ ይለኛል። የኔ ቤተክርስቲያን ከመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጀመሪያዎቹ በመሆኗ አም ፕራውድ ኦፍ ኢት፣ በጣም እኮራለሁ፣ ደስ ይለኛል። ግን አየህ እንደ እግዚአብሔር ሐሳብ ባልሄድ ምንም አይጠቅመኝም። ወይም ደግሞ አንዳንድ ውሸተኞች እንደሚያስተምሩት በጥቅል ሁላችንም መንግስተ እግዚአብሔር እንገባለን ብለው የሚያስተምራሉ። ውሸት ነው አይደለም ወንድሜ። መንግስተ እግዚአብሔር የምንገባው እንደ እግዚአብሔር የእግዚአብሔርን ሐሳብ ተረድተን እግዚአብሔር የገለጠውን ጸጋ ተቀብለን እሱም ኢየሱስ ክርስቶስን አምነን ኢየሱስ ክርስቶስ አድርጉ አታድርጉ ያለውን ሕጉን ጠብቀን ምግባር አፍርተን ነው ወንድሜ እንጂ ዝም ብሎ ዓለሙ ጠቅላላ ሁሉ ይገባል ብለህ ካመንክ አይ ምን አባቴ አድርጌ ልግለጽልህ። ለማንኛውም መንፈሳዊ እንቅልፍ ወደሚለው ልመለስ። ስለዚህ በመንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት አልሞቅ አልቀዘቅስ። ለዚህ ነው የሎዶቅያን ቤተክርስቲያን የተወቀሱት። ወንድሜ ስማኝ፣ የሎዶቅያ ቤተክርስቲያን ቀዳሚ ነው፣ ግን ተወቀሰ። ከቀዳሚ ቤተክርስቲያናት አንዱ ነው። እነ ሰርዴስ ቤተክርስቲያን ቀዳማዊዎች ናቸው፣ ግን ተወቀሱ። ስለዚህ እኛም ስንወቀስ ወገኔ ወቀሳ መንፈስ ቅዱስ እየወቀሰን ነው ብለህ ተቀበል። አትጣላ ከእግዚአብሔር። እኔም ደግሞ ውሸት ብነግርህ ወዮታ አለብኝ። ያልሆነውም ብነግርህ እግዚአብሔር ያንተን ደም ከኔ ይፈልጋል። በነገራችን ላይ ሕዝቅኤል ምዕራፍ 3:4-5 እስቲዱና አንብቡ። እንደዚህ ይላል። አገልጋዩ ሄዶ የእግዚአብሔር አገልጋይ ለምእመኑ ሄዶ ባይነግረው ያ ምእመን ከነ ኃጢአቱ ቢሞት እግዚአብሔር የምእመኑን ደም ከአገልጋዩ ይቀበላለዋል። ነገር ግን አገልጋዩ ተናግሮ ምእመኑ ከኃጢአቱ አልቆጠብ ብሎ ቢሞት ኃጢአቱ የምእመኑ ነው ይላል። ወንድሜ ወድጄ አይደለም የምጮኸው፣ ስማኝ ወንድሜ። ስለዚህ ውሸት ባስተምርህ ውሸትን ብነግርህ አደጋ ለኔ ያለው ለአንተም አደጋ አለው። በነገራችን ላይ እኔ ውሸት ስላስተማርኩ አንተ ውሸቱን ተቀብለህ ብትሞት ትጸድቃለህ ማለት አይደለም ወንድሜ። አትጸድቅ። ለኔ ግን የበለጠ ዕዳ አለብኝ። ስለዚህ ወደ መንፈሳዊ እንቅልፍ ስንመለስ በመንፈሳዊ ሕይወታቸው የተወቀሱ አብያተ ክርስቲያናት ብዙ ናቸው። ሰርዴስ፣
ሎዶቅያ፣ ሮሜ፣ ኤፌሶን፣ ተሰሎንቄ እመጣበታል። እያንዳንዳቸው እነዚህ ቤተክርስቲያኖች ተወቅሰዋል። ሰርዴስ ሲወቀስ አለው ትላለህ ሞተሃል፣ ቀዳማዊ ነኝ ትላለህ ሞተሃል። ይልቅ የሚሻለው በአንተ መካከል ያልሞቱ ጥቂት ነገሮች ስላሉ እነሱን አነቃቃቸው። የደነዙ ነገሮች አሉ። ስለዚህ ወገኖቼ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ ማለት በእግዚአብሔር ነገር አለመሞቅ ወይም አለመቀዝቀዝ፣ ዝም ብሎ ለብ ማለት ወይም በሌላ አነጋገር በእግዚአብሔር ነገር ልቡ የደነደነ ሰው፣ ልቦናው የጨለመ ሰው። እዛ ኤፌሶን ዛሬ የምናነበው ላይ እንደዚህ ይላል፣ አሕዛብ ልባቸው ስለደነደነ፣ ልባቸው ስለደነደነ፣ ልባቸው ስለጨለመ ከእግዚአብሔር ራቁ። ልጆቼ ሆይ እናንተ እንደነሱ እንዳትሆኑ ከክርስቶስ ይሄን አይደለም የተማራችሁት ይላል ቅዱስ ጳውሎስ። ወንድሜ ስማኝ፣ እህቴ ስሚኝ፣ በትህትና ሆኜ እናገራለሁ። እኛ ከክርስቶስ የተማርነው ይሄንን አይደለም። እኛ ከቤተ ክርስቲያን፣ ከሐዋርያት፣ ከነቢያት የተማርነው ይሄንን አይደለም። መንፈሳዊ ድንዛዜን አይደለም። መንፈሳዊ እንቅልፍን አይደለም። ልንነቃ ይገባል። ስለዚህ ከክርስቶስ ይሄንን አልተማራችሁም። እነዚህ በዚህ ምክንያት አሕዛብ ከእግዚአብሔር ራቁ፣ ያለ ተስፋ ነው ይላል። ወንድሜ እንደዛ ይላል። ባጭሩ መንፈሳዊ እንቅልፍ ማለት ልብ መደንደን፣ ልቡ የደነደነ ሰው፣ ልቡ የጨለመ ሰው፣ እንዲህ አይነት ሰው ከእግዚአብሔር የራቀ ሰው። አያችሁ፣ ለዚህ ነው እንግዲህ እንዳልኳችሁ ሎዶቅያን ቤተክርስቲያን ምንድነው አለ ያልኳችሁ? ወይ አልሞክ፣ ወይ አልቀዘቀስክ፣ ለብ ያልክ እተፋሃለሁ። እግዚአብሔር ዛሬም ልጆቼ ወይ ሙቁ ወይ ቀዝቅዙ፣ መካከል አይሰራ። ይሁላችሁ ሰው ሶስት አይነት ሰው አለ። ይሄን ታውቃላችሁ? ሶስት አይነት ሰዎች አሉ። ምን ማለት? አንደኞቹ ፍጥረታዊ ሰዎች ናቸው። ናቹራል ማን ይባላል። ፍጥረታዊ እንደተወለዱ ነው፣ አልተጠመቁም፣ እግዚአብሔርን አያውቁም፣ እንደ አሕዛብ ናቸው። ሁለተኛዎቹ ሰዎች መንፈሳዊ ሰው ይባላሉ። እንደ ቅዱሳን ናቸው፣ እንደ ሐዋርያት፣ እንደ ነቢያት ናቸው። በእግዚአብሔር ሥርዓት የሚሄዱ ናቸው። እነዚህ መንፈሳዊ ሰዎች ይባላሉ። እዚህ ጋር ወይም ደግሞ ስፒሪቹዋል ሰዎች ይባላሉ። እዚህ ጋር ምንድነው አልኳችሁ? መጀመሪያው ናቹራል፣ እዚህ ጋር ስፒሪቹዋል፣ በመካከል ያለው አሉ። እነዚህ ደግሞ ስጋዊ ሰዎች ይባላሉ። እነዚህ ሰዎች ስጋዊ፣ ከሁለቱም የሚለዩት ስጋዊ ሰዎች ተጠምቀዋል፣ ግን በመንፈሳዊ ድንዛዜ ውስጥ ናቸው። በመንፈሳዊ እንቅልፍ ውስጥ ናቸው። ካርናል ይላቸዋል በእንግሊዝኛ፣ ስጋዊ ናቸው። ስለዚህ ወገኔ ለዚህ ነው እነዚህ በስጋ ውስጥ ያሉትን የሎዶቅያ ቤተክርስቲያን በስጋዊ ሕይወቱ ስለነበሩ እተፋሃለሁ ተባሉ። ወንድሞቼ እግዚአብሔር የኛን ቤተክርስቲያን ዛሬ ቢመለከት ምን ይለን ይሆን? እኛን ቢያየን፣ እኔንና ቤቴን ቢያየን እግዚአብሔር ምን ይለን ይሆን? ልጄ ጎሽ ነው የሚለን ወይንስ ልጄ ተጠንቀቅ እተፋሃለሁ ነው የሚለን? ወንድሞቼ ራሳችንን እንድንመረምር ነው። ስለዚህ መንፈሳዊ እንቅልፍ ማለት ልቡ የደነደነ፣ ልቦናው የጨለመ እንደ አሕዛብ ወይም እንደ ስጋዊ ሰው። ለምሳሌ ቅዱስ ጳውሎስ ለኤፌሶን ቤተክርስቲያን በጻፈው ምዕራፍ 4 ላይ ቅድም እንዳልነው ምን አላቸው? ልጆቼ፣ የኤፌሶን ቤተክርስቲያን ልጆቼ ሆይ እንደ አሕዛብ አትሁኑ፣ ይልቁንም እናንተ በአእምሯችሁ ታደሱ፣ ተለወጡ፣ ክርስቶስን ምሰሉ፣ ክርስቶስን ልበሱ። በአእምሯችሁ ታደሱ ይላል። ተለወጡ ማለት እኮ ተለወጡ። እንደዚህ ይላል ሲናገር፣ እነዚያ ይላል አሕዛቦች ነው። እነዚያ ባለማወቃቸው ጠንቅ
በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ። እኔ ይህንን አሁን ያመጣሁት መንፈሳዊ እንቅልፍ ወይም መንፈሳዊ ድንዳኔ ምንድነው ብለን ብንል ልቡ የደነደነ ሰው፣ ልቡ የጨለመ ሰው ማለት ነው። ለሱን ለማስረዳት ነው። እና ቅዱስ ጳውሎስ ምን ይላል? አሕዛብ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ ማለት መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ በቃ ይሄ ነው። እነሱ ደንዝዘው በዚህ የተነሳ ድንዛዜያቸው ዝም ብሎ አልተዋቸው። ቢደነዝዙና ቁጭ ቢሉ ምን ችግር የለም። ያ ድንዛዜ አሳልፎ ለሌላ ማዕት ይጠራል። በመደንዘዛቸው በምኞት በርኩሰት በሴሰኝነት ተያዙ። ልጆቼ ክርስቲያኖች ሆይ እናንተ ግን እንደዚህ አይደላችሁ። ክርስቶስ እንደዚህ አላስተማራችሁ። ቤተ ክርስቲያን እንደዚህ አላስተማረችሁ። ወንጌል ይሄንን አያስተማር። ስለዚህ አለ ልጆቼ እናንተ ከክርስቶስ እንደዚህ አልተማራችሁም። የቀደመ የማይጠቅመውን ሕይወታችሁን አሮጌውን ሕይወታችሁን ተዉት። በሥጋ የኖራችሁ የተመላለሳችሁን ተዉት። ዛሬ ግን እግዚአብሔር ብላችሁ ከመጣችሁ እንደ ብርሃን ልጆች ተመላለሱ፣ እንደ ክርስቶስ ልጆች ተመላለሱ። ላንብብላችሁ ቃሉ የኔ ቃል አይደለም። ኤፌሶን ምዕራፍ 4 ከቁጥር 17 ጀምሬ ላንብብላችሁ። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ እንደዛ አትመላለሱ። እናንተ ከእንግዲህ ወዲያ በቀራችሁ ዘመን እንደዚህ አትመላለሱ፣ እንደ አሕዛብ አትመላለሱ። ይልቁንም እንደ ብርሃን ልጆች እንደ ክርስቶስ ልጆች ተመላለሱ። እነሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ። በዚህ ምክንያት ከእግዚአብሔር ራቁ። ደንዝዘው መራቃቸው ብቻ ቆይ ደንዝዘው በመመኘት ርኩሰቱን ሁሉ ለማድረግ ራሳቸውን ወደ ሴሰኛነት አሳልፈው ሰጡ። እናንተ ግን ከክርስቶስ እንደዚህ አልተማራችሁም። በእርግጥ ሰምታችኋልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ስለዚህ ልጆቼ ሆይ ይላል መጨረሻ ላይ ይሄ በድሮ የኖራችሁበትን ይሄ የሥጋዊ ኑሮ ተውት። እሱ አይጠቅምም፣ ያከስራል። ከእግዚአብሔር መተፋትን ያመጣል። ስለዚህ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌው ሰው ይወገድ። እግዚአብሔርን ሳታውቁ ተጠምቃችሁ ብቻ የኖራችሁበት በኃጢአት የተመላለሳችሁበት ያንን ሕይወት አስወግዱ። ዛሬ ግን እግዚአብሔርን ካወቃችሁ በኋላ አዲሱን ሰው ልበሱ፣ እሱም ክርስቶስ ነው። በአእምሮአችሁ ታደሱ፣ ተለወጡ፣ የብርሃን ልጆች ሁኑ፣ የብርሃን ልጆችን ምሰሉ ብለዋል። ወገኖቼ እንግዲህ ባለፈው ሳምንት ስንማርም ደግሞ ያነሳነው ነጥብ አለ። በተለይ ያነሳነው ባለፈው ምንድነው መሰላችሁ? ምሳሌዎችን አመጣን። እንደ ግለሰብ የተወቀሱ ግለሰቦች ሰዎች ነበሩ። እንደ ግለሰብ እንደ ቤተ ክርስቲያን የተወቀሱ ነበሩ። እንደ ቤተ ክርስቲያን የተወቀሱ ሰዎች ነበሩ። ከዚህም የተነሳ አንዳንድ ቤተ ክርስቲያኖችን አነሳን። ቅድም እንዳልኳችሁ ሰርዴስን አነሳን፣ ሎዶቅያን አነሳን፣ ደግሞ ሮሜን አነሳን። መጨረሻ ላይ ባለፈው ሳምንት ያቆምነው የሮሜን ቤተ ክርስቲያን አንስተን እንዴት እንደተወቀሱ፣ ለምን በድንዛዜ ውስጥ ነበሩ፣ በእንቅልፍ ውስጥ ነበሩ። ስለዚህ ንቁ ከእንቅልፋችሁ ተባሉ። ስለዚህ በዛ ነው ቅዱስ አባታችን ቅዱስ ጳውሎስ ለሮሜ ቤተ ክርስቲያን በጻፈው መልእክቱ ምዕራፍ 13 ላይ እንደዚህ አለ፣ ልጆቼ ሰዓቱ ደርሷልና እንግዲህ ንቁ። በቃ ሰዓቱ ደርሷል። የትኛው ሰዓት? ሰዓቱ ደርሷል። ዛሬ መንፈስ ቅዱስ እንዲልናል። ይሄን ቃል የምትሰሙ ልጆቼ ሰዓቱ ደርሷል፣ ንቁ። መተኛት አያስፈልግም አላቸው። ልጆቼ ሰዓቱ ደርሷልና እንግዲህ ንቁ፣ በአግባቡ ተመላለሱ ማለት እንደ ብርሃን ልጆች፣ እንደ ክርስቶስ ልጆች፣ እንደ ተጠመቀ ሰው፣ እንደ ክርስቲያን፣ እንደ እውነተኛ ክርስቲያን። እንደዚህ የውሸተኛው ክርስቲያን አይደለም። ይሄ ተጠምቆ በስጋ እንደሚኖረው አይደለም። እንደሱ አይደለም። እንደሱ አትመላለሱ፣ በጨለማ አትመላለሱ። እና ምን አለ? ላንብብላችሁ፣ ቃሉን አነበለዋለሁ። ጠቅላላ ሐሳቡን እንገራችሁና ላንብብላችሁ። እንግዲህ ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን እወቁ። ካመንበት ቀን ይልቅ የመዳናችን ቀን ዛሬ ወደኛ ቀረበ።
የክርስቶስ ቀን እየቀረበ ነው ወደኛ። ሰው ይዋን ባክ ሁሉ ጊዜ ሄደን ነው ቢባለው እስጢፋኖስ ብሎ ነው ባክ ወንድሜ የክርስቶስ ቀን ከቸርነቱ የተነሳ ምናልባት ሊቆይ ይችል ይሆናል። እሱ በሰዓቱ በቀኑ ይመጣል አይዘገይም። ግን እኔና አንተ እንሄዳለን። እንዴት አታስተውልም? ታላላቅ አባቶቻችን ሄዱ፣ እናቶቻችን ሄዱ፣ ታላላቆቻችን ሄዱ፣ ኢቭን ታናናሾቻችን ሄዱ። ምንድነው የምትጠብቀው ለንስሐ ታዲያ? እኔ አያቶቼ ሄዱ፣ የወንድ አያት የሴት አያት ሩቅ ይመስለኝ ነበር ጊዜው። ከዛ ቀጠሉና አባቴም እናቴም ሄዱ። እናቴ ቅርብ ጊዜ አሁን ከሄደች አንድ 400 ምናምን ቀን ቢሆናት ቀኑን ጭምር ቆጥረዋል እናቴ ከሄደች። ከዛም በፊት ወንድም እህቶቼ ሄደዋል፣ ታላላቆች ወንድሞቼ ሄደዋል፣ ታናናሾች ሄደዋል። ሞኝ ካልሆንኩ በስተቀር ይሄ ትልቅ ወንጌል ነው፣ ትልቅ ያስተምራል። ቤተሰቦቻችን ሄደዋል፣ ከሄዱኛ ምን እንከተላለን? ስለዚህ የጌታ ቀን ደርሷል። ባይደርስ እንኳን የጌታ ቀን ለኔና እናንተ ሩቅ ቢሆንም የኛ ቀን ይደርሳል። አየ እንግዲህ ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ የመዳናችን ቀን ወደኛ ደርሷል። ስለዚህ በአግባቡ ተመላለሱ። እግዚአብሔር ተመላለሱ ባለው መንገድ ሂዱ፣ በክርስቶስ መንገድ ሂዱ። የክርስቶስ መንገድ ጠባብ ነች፣ ልክ ነው፣ ለጊዜው አስቸጋሪ ነች በመንገድ ላይ ግን የምታዋጣው እሷ ነች። የዲያብሎስ መንገድ ሰፊ ነው፣ ብዙ ሰው በሱ ይላል። በሱ አትሂድ፣ አያስቸግርም። ለዚህ እኮ ነው ብዙ ሰው በዛ የሚሄደው። እሱ ሰፊ ሃይዌይ ነው፣ የክርስቶስ ግን ጠባብ ነች። ለምን? የክርስቶስ መንገድ ጠባብ። ምንድነው የክርስቶስ መንገድ? የክርስቶስ መንገድ ፍቅር ነው ወንድሜ። የክርስቶስ መንገድ ርህራሄ ነው። የበደለህን በቃ ጨክነህ ይቅር ማለት ነው። የክርስቶስ መንገድ እኮ ወንድሜ አይገባንም መቼም። የክርስቶስ ወንድምህን እኮ ጠላህን ወንድምህን መውደድ እኮ ቀላል ነገር ነው። የክርስቶስ መንገድ እኮ ጠላትህን መውደድ ነው። ከባድ ነው። አዎ ከባድ ነው። ግን ጨክነን ጥርሳችንን ነክሰንም ቢሆን ኢቭን ጠላታችሁን ውደዱ ተብለናል። የሚረግሟችሁን መርቁ ተብለናል። ይሄ ነው የክርስቶስ መንገድ። የክርስቶስ መንገድ ወንድሜ ፍቅር ነው እንዳልኩት። የክርስቶስ መንገድ ይቅርታ ማድረግ ነው፣ ርህራሄ ነው። የክርስቶስ መንገድ ወንድሜ ቅድስና ነው፣ ለእግዚአብሔር ራስን መለየት ነው። የክርስቶስ መንገድ ንጽህና ነው፣ ከዚህ ዓለም ርኩሰት ራስን ማጠብ ነው። ይሄ ነው። ይሄ መንገድ ጠባብ ነው። ስለዚህ በክርስቶስ መንገድ ተመላለሱ። ስለዚህ ምንድነው የሚለው? ቀኑ ስለደረሰ በአግባብ ተመላለሱ፣ በክርስቶስ መንገድ ተመላለሱ። በሰይጣን መንገድ አይደል። የሰይጣን መንገድ ማሰፊ ሃይዌይ ነው፣ ሁሉ ሰው የሚሄድበት። የክርስቶስ መንገድ በጣም ጠባብ ነች። ላንብብላችሁ ሮሜ 13 ቁጥር 11 እንደዚህ ይላል። ስለዚህ ምንድነው የተነሳንበት? እነዚህ የሮሜ ቤተክርስቲያን ሰዎች በመንፈሳዊ እንቅልፍ ውስጥ ነበሩ፣ ልክ እንደኛ። በዚህ የተነሳ ቅዱስ ጳውሎስ ኧረ ንቁ ከእንቅልፋችሁ፣ ይህ ጥሩ አይደለም፣ እንደዚህ አላችሁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑ ቀርቧል። እንግዲህ የጨለማን ሥራ አውጥታችሁ የብርሃንን ጋሻ ልበሱ። የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ እንጂ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ምንም አይጠቅምም የክርክርና ቅናት። ይልቁንም አለና መጨረሻ ላይ ክርስቶስን ልበሱት። የሚያዋጣ ክርስቶስን ልበሱት። እንዴት አድርገን እንልበሰው? ክርስቶስ ልብስ ነው። አሁን ልብስ ነው፣ የጽድቅ ልብስ። ክርስቶስ የጽድቅ ልብስ ነው። ወንድሜ ስማኝ፣ ጸጋውን ልበሱ። ስለዚህ ወገኖቼ ክርስቶስን ልበሱት ይላል። ስለዚህ ወገኖቼ የተነሳንበት ምንድነው? መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው ብለን። መንፈሳዊ እንቅልፍ ወገኖቼ ብዙ ሰው አይረዱም። መንፈሳዊ እንቅልፍ ሳይታወቅ ነው የሚይዘው። ሰውየው አለ ነቅቻለሁ እያለ ነው እንቅልፍ ይዞት የሚሄደው እንጂ ሰው በጤናው ቤተክርስቲያን ሄዶ እግዚአብሔር ቃል ሲማር እንደው እንቅልፍ ይዞት ልም አይደል። በደህናው ቃል ሲመጣ ቀስ ቀስ ሰውየው ሄዶ እኮ ሊተኛ አይደለም። ቤተክርስቲያን እኮ እንቅልፍ ቦታ ሆኖ አይደለም ሰው የሚተኛው። ግን መንፈሳዊ እንቅልፍ ሲገባ እንደዚህ ነው፣ ቀስ እያለ ነው የሚገባው። ልክ ይሄ ስጋዊ እንቅልፍ ነው ሰው ቤተክርስቲያን ሲተኛው። መንፈሳዊ እንቅልፍ ደግሞ እንደዚሁ ነው ለማለት ነው። መንፈሳዊ እንቅልፍ ልክ እንደ ጋንግሪን ነው። ጋንግሪን ታውቃለህ? ጋንግሪት ማለት በሽታ ነው። ብዙ ጊዜ እግር ይይዛል፣ የእግር ቲሾችን ይገድላል። ከዛ በኋላ ቀስ እያለ እግሩን እየገደለው ወደ ላይ ወደ ሰውነቱ ይመጣል።
ስለዚህ መንፈሳዊ እንቅልፍ እንደ ጋንግሪን ነው። በነገራችን ላይ ሰው ሲሞት እኮ ታውቁ እንደሆነ ሰው ሲሞት ዶክተሮች ሲናገሩ እንደሰማሁት መጀመሪያ ከእግሩ ነው እየሞተ የሚሄደው። እየቀዘቀዘ ነው የሚሞተው። ስለዚህ ወገኖቼ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አያስፈልግም ነው የዛሬው ትምህርታችን። እንግዲህ እዚህ ጋር አንዲት ዝማሬ እንዘምራለን። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። አሜን።